በስተመጨረሻም አገኘሁት። የሆነ ሰው መጥቶኛል። አድናን፣ አንተ የጠረጠርከው ሰው አለ እንዴ? ሮቤል ይሆናል ብለሽ ታስቢያለሽ? እኔ እንጂ አድናን። ሮቤል ከሆነ ግን አያደርገውም ብዬ አላስብም። እርግጠኛ ነኝ የሚጠቀመው ወይም የሚያገኘው ነገር ካለ አይደለም ማጅራታችንን ሆድቃችንን ይዘረግፈዋል። እጅጉን በጣም የሚገርም ነገር ተፈጥሯል ማለት ነው። ሚራ እንግዲህ ለአድናን በቆፈረችው ጉድጓድ ገብታለች። የሚሆነበት ምክንያት ምንድነው? እሷ ራሷ ሌላ ሶስተኛ ወገን ማለት ነው ሶስተኛ ሰው አምጥታ ስልክ አስደውላ ሉሃና ከቤት እንድትወጣ በምሽት ከዛ በኋላ ደግሞ በቃ ከአንዱ ፍቅረኛዋ ሄዳ ነው አያት አይደለችን ምናምን ብላ በቃ ለማጣላት ነበረ ቆርጣ የተነሳችው። ይሄ ግን አልተሳካም ማለት ነው። ምክንያቱም ያልተሳካበት ምክንያት ምንድነው ስንል በጣም የሚገርመው ነገር ሮቤል አሁን ላይ ሚራን እያስፈራራት ነው። በእርግጥ አሁን ሮቤል ብሩን እንዳወጣ በዚህ መልኩ ሻንጣውን ካወጣ በኋላ ሚራ ደርሳበታለች። ነገር ግን ብሩን በፍጹም አይሰጣትም ማለት ነው። በእርግጥ እሷ ልትጎዳው ትሞክራለች። ነገር ግን የብር ጉዳይ ስለሆነ እሱ ደግሞ ተፍጨርጭሮ ማለት ነው ብሩን እጅ ውስጥ ያስገባል። ከዛ በኋላ እንግዲህ ሌባ ሲጣላ ሲሰርቅ ተስማምቶ ሲካፈል ይጣላል እንደሚባለው እነሱም ደግሞ እንግዲህ የሌባ ነገር 4 ሚሊዮን ብር ነው ይሄንን ቤት ሽጠው ማለት ነው ከአድናን የሰረቁት። ይሄንን የሰረቁትን ብር ደግሞ አሁን ላይ ሁለታቸውን እያባላቸው ይገኛል ማለት ነው። ስለዚህም ሉሃናና አድናን ደግሞ አሁን ላይ ሁለታቸው እነሱ እንዳሰቡት ማለትም ሚራና ሮቤል እንዳሰቡት አልሆነም። ሮቤል የሚያስበው ነገር ምንድነው? በመጀመሪያ ደረጃ የአድናን የሆነ ነገር ሁሉ መውሰድ ነው። ለዚህም ደግሞ ሚራን ወስዷል። ከዛ ሉሃናን ግን አልተሳካለትም። ነገር ግን ከሉሃና ይልቅ በጣም እሱን ሊያንገበግበው የሚችለው ነገር የቤቱ ጉዳይ ነው። ስለዚህ ብሎ ቤቱን ወስዶበት የነበረው ማለት ነው። ስለዚህም አሁን እንግዲህ ቤቱ ላይ ማለት ነው በጣም የሚገርመው በቤት ውስጥም ሲያደርግ የነበረውን ነገር ሁላችንም የምናውቀው ነው። ነገር ግን አሁን ንጹህ ልብ ያላቸው ሁለቱም ማለትም ሉሃናና አድናን አንድ ላይ ሆነዋል ማለት ነው። ስለዚህ ሚራ እና ሮቤል ደግሞ በጣም በሴራ በክፋት ተጠምደው ሁለቱም እውነት ለመናገር ሚራ ከሮቤል ጋር ሆና ስታደርገው የነበረው ነገር ሁሉ በጣም የሚያሳፍር ነው። አሁን ላይ ደግሞ እኔ እውነት ለመናገር ሳራ አለች ብዬ ነበረ ያመንኩት። ምክንያቱም ሳራ አለች ብዬ ያመንኩበት ምክንያት ምንድነው? አንድ ጊዜ ካስታወሳችሁ ሬሳው ጠፍቶ ተመልሶ ነበረ። ሬሳው እንግዲህ ጠፍቶ የተመለሰበት ዋናው ምክንያት ምንድነው? ለካ አጅሬ ሮቤል እሱ ነው አንስቶ ደብቆ ከዛ መለሰው። ለምን? እሷ እንድትደነግጥ ምን አለ ያን ጊዜ አንቺ ጠገብ እያልሽ ስለነበረ ስለዚህ አንቺ እንድትስተካከይ ብዬ ነው እንጂ ምን አስበሽ ነው ይሄን ያክል ቀን የምርም ሬሳው ሄዶ ከዛ ተመልሶ ቢሆን እንዴት ነው ዝም የምለው ብሏል ማለት ነው። ስለዚህ ሳራ ላትመለስ ትችላለች ማለት ነው። ሉሃና ደግሞ ሳራን ካላመጡ ከዚህ ቤት ነቅነቅ አለለም በማለት በቆይታዋ ያው እንግዲህ ሮቤል ቢፈልጋትም ምክንያቱም እሱ የፈለገባት ማለትም እሷን ለምን እንደፈለገ ገብቷታል። ምክንያቱም በጣም አእምሮዋን የምታሰራ ልጅ ናትኝ ሉሃና ማለት እንደ ሚራ የዋህ አይደለችም። ሚራ የዋህ ኃይሏትኝ ስትታይ እኮ ብልጥ ነው የምትመስዩ፣ ነገር ግን ሲበዛ ጅል ነሽ ብላታለች ከዚህ በፊትም ሉሃና ማለት ነው ለሚራ እና ሚራ አሁን ላይ እንግዲህ ሮቤልንም ያው አንተ ነህ እንጂ የምትወነጀለው በጣም ነው የሚገርመው። አንተ ነህ እንጂ የምትወነጀለው እኔን እኮ አይመለከተኝም እኔን አያገባኝም ብላለች በሳራ ጉዳይ ማለት ነው። ነገር ግን ሁላችንም እንደምናውቀው ሳራን እኮ ህይወቷን አጥፋለች። በቃ እቺ ልጅ ናት የምታስይዘን ግደላት እንዲያርጋት ብላ ሳራ እንድትጠፋ ምክንያት የሆነችው ራሷ ሚራ ናት። አሁን ላይ ግን እኔን አይመለከተኝም ካደረክም አንተው ራስህ ነህ፣ ስለዚህ አንተና እነሱ እዛው ተፋለም እያለች ነው። እሱ ደግሞ እያላት ያለው ይህንን እንኳ እንዳይመስልሽ፣ ምክንያቱም እኔ አሁን ላይ ስናገር ለምችለው ምንድነው እሷም እጇ አለበት ሁለታችንም አንድ ላይ ሆነን ያደረግነው ብዬ እውነቱን እናገራለሁ እያለ ነው። ስለዚህ እውነቱን ከተናገረ ደግሞ ሁለቱም ናቸው ማለት ነው ሊታሰሩ የሚችሉት። ሉሃና ደግሞ ያው ከመጣች ጀምሮም ነው አሁን ላይ ብቻ አይደለም የእህቷ የሳራ ጉዳይ በጣም ነው ውስጧን በጣም ደግሞ ማለት ነው። በጣም የሚገርመው ነገር ምንድነው? እዚህ ጋር ሚራ ያደረገችው ነገር አለ።
ሚራ እንግዲህ እንደምናውቀው አድናንን መትተዋለች ከኋላ በድንጋይ ከመታችው በኋላ ደግሞ ፈጠን ብላ ምንድን ነው ያደረገችው የሉሃናን ስልክ አንስታ ሉሃና እዛ ጋ ምን አድርጋ ነበረ ተደዋውላ የነበረውን ስልክ እንግዲህ ለሉሃና የደወለላት ሰው በማታ ወጥታ ከአድናን ጋር እንድትጣላ በቃ ማታ እየወጣች ነው። ስለዚህ ከሷ ራቅ። አሁን ላይ የሚራ ዓላማና እቅድ ምንድነው? ትዳሯን ወደፊት መመለስ ነው ማለት ድሮ የነበረውን ትዳሯን መልሳ እንደ ድሮዋ መኖር ነው ዓላማዋና እቅዷ። ይሄ ግን ይሳካል ወይ ሲባል በጣም ከባድ ነው። የመሳካት አቅሙ በጣም የደከመ ነው። ምክንያቱም አንዳንድ ጊዜ አንዳንድ ቻንሶች የሚመጡልን አንድ ጊዜ ነው። ያንን ቻንስ ደግሞ ልንጠቀምበት የኛ ኃላፊነት ነው። ልንጠቀምበት ይገባል ማለት ነው። እና እንግዲህ እዚህ ጋር ሉሃናና አድናን አሁን ላይ ተዋደዋል፣ ተፋቅረዋል። የእነሱን መዋደድ የጠላችው ሚራ ደግሞ ሁለቱን ለማጣላት ቆርጣ ተነስታለች። ቢሆንም ግን በዚህ መልኩ ስልኳን ለሌላ ሰው ሰጥታ ከዛ ደግሞ የሚገርመው ነገር እኮ ሲሙ በሚራ በራሷ ስም የወጣ ነው ሲሙ። ስለዚህ በዚህ መልኩ እንደዚህ ሆኖ ይሆናል የሚባለው በጣም አስቸጋሪ ነው ማለት ነው። ላይሆን ሁላ ይችላልኝ። በዛ ላይ ደግሞ አሁን ላይ ሮቤል በነገራችን ላይ እያወራት ነበረ ማለት ምንድነው ያላት? ቆይ ሰው የሆነ አቃዠሽው እንዴ አቀወስሽው እንዴ እሱ ለአንቺ እኮ የሚሳንሽ ነገር የለም ሁላ ይላታል ማለት ነው። ግን በጣም የሚገርመው ማለት ነው ሉሃና እንግዲህ ሉሃናና አድናን ተዋደዋል፣ ተፋቅረዋል። ሮቤልና ሚራ ደግሞ መዋደድ አይፈልጉም። ምክንያቱም ሁለቱም የተገናኙት ለጥቅምና ለጥቅም ብቻ ስለሆነ ሮቤልን ፍቅር አያውቅም፣ ሚራን ፍቅር አታውቅም። ስለዚህ ሁለቱ ጥቅም ብቻ ነው የሚፈልጉት። ስለዛ ሁለቱ አሁን አንድ ላይ ሆነው እንደነ ሉሃና አይነት ሉሃናና አድናን የሚመሩትን አይነት ወይንም ደግሞ ሁለቱ እያሳለፉት ያሉትን አይነት ላይፍ ወይም ደግሞ ፍቅር መሰጣጣት አይችሉም። አንዳንድ ጊዜ መስጠትም መቀበልም የሚቻለው የሚችለው ሰው ነው ማለት ነው። እና ጥቅም ላይ ብቻ ከሆነ ፎከሳችን ፍቅር ያው ከንቱ ይቀራል ማለት ነው፣ ቀልጦ ይቀራል ማለት ነው። እና በጣም ነው የሚገርመው እንግዲህ ሚራና ሮቤል። ሚራ በነገራችን ላይ ሮቤልን በጣም ነው የምትወደው። እሱ ግን ሊያያቱን አይፈልግም። ምክንያቱም የእሱ ዓላማና እቅድ እዚህ ቤት የገባበት ምክንያት አድናንን ማጨለል ነው። አድናንን ለማጨለል ደግሞ የሚፈልገው እሱ የሚወዳቸውን ሰዎች እየተከተለ የራሱ ማድረግ ነው ዓላማው። ስለዚህ አሁን ላይ እናም እንግዲህ ሁለቱ አንድ ላይ ለመሆን አይችሉም። ማን ሚራና ሮቤል ማለት ነው። ምክንያቱም ሁለታቸውም እንዳልኳቸው ጥቅምና ጥቅም ላይ ፎከስ ስለሚያደርጉ፣ ፍቅር ደግሞ በጥቅም የተገነባ ሊሆን አይገባም። በነገራችን ላይ ሉሃና አሁን ላይ አድናንን የወደደችውና አድናንን ያፈቀረችበት ምክንያቷ ምንድነው ሲባል ሚራን ማለት በቃ ሚራ ጋር እንዲጣላ ምናምን አይደለም። በሂደት ፍቅር ይመጣል፣ በመላመድ ፍቅር ይመጣል። እና እንግዲህ አሁን ላይ ሮቤልና ሚራ ያሰቡት ሀሳብ አለ። በተለይ ደግሞ ሚራ 4 ሚሊዮን ብር ከዚህ በፊት ብር ያመጣች መስላ ልብስ ነበረ ጀግጅጋ የሰጠችው ማለት ነው። አሁን ላይ ግን የሚገርመው ማለት ነው ያኔ ልብሱን ጀግጅጋ ሰጠች። አሁን ደግሞ ትክክለኛ ብሩን ይዛ መጣ። አዩኝን አላዩኝ፣ ማን አየኝ ማን አላየኝም ብላ ቀስ ብላ እንግዲህ ብሩን አስቀምጠው ነበረ። በመግቢያው ላይም እንዳስቀመጥኩላችሁ ማለት ነው። እናም እንግዲህ ያንን ብር ደግሞ ያው ሮቤል ሰርቀዋል። ይዞ ሊሄድ ሲል ደርሳበት ፍጥርቅ አርጋ ከኋላ ነው የያዘችው። እናም እንግዲህ ታግለው እሷም ሲጣሉ አድናንና ሉሃና ይደርሳሉ ብዬ አስባለሁ። ምክንያቱም ባለፈው ራሱ ሚራ በቃ ልሄድ ነው ከዚህ ቤት መሄድ አለብኝ ብላ ለመሄድ ስትነሳ ነው አትሄጂም እንዴ ለምን ትሄጃለሽ? እዚሁ ነው መውለድ ያለብሽ ምናምን ብሎ አስቀምጧታል። እንዴ ተመስገን በቃ ተለመንኩኝ ማለት ነው፣ እዚህ ቤት ልቀመጥ ነው ማለት ነው። ከዚህ በፊት ሂጂ ውጭ ነበር የሚላት፣ አሁን ግን ተለማመጣትና ወይኔ ታድዬ ምናምን እያለች ነበር። በነገራችን ላይ እሱ ግን ተቀመጭ ብሎ የገለገላት ለምንድን ነው ከተባለ ቤቱን ሽጠሽማ የቤቱን ብሬን ሳትመልሽ ቤቱን ወይም ሳታስመልሽ በታምር ከዚህ አትሄጂም ምን ያለው። ስለዚህ ብሩን ማለት ቤቱን ስለሸጠች እንጂ እሷ እንዳሰበችው ፍቅር ምናምን አይደለም። ወይም ደግሞ ሉሃና እንዳሰበችው ሉሃና ደግሞ ተዛዝለው ሲመጡ በነገራችን ላይ ያዘላትም ያሁላችንም እንደምናውቀው ማለት ነው። ያዘላት በምን ምክንያት ነው? ተመትቻለሁኝ፣ እየተሰማኝ ነው፣ እያመመኝ ነው ምናምን ብላ ያዙ ይልቀቁኝ ስላለች ነው እንጂ ለሌላ አይደለም። ሉሃና እንዳሰበችው ደግሞ ፍቅራቸው ታድሶም አይደለም። እንዲሁም ደግሞ ሮቤልም እንዳለው ሮቤል ምን ብሏል? ዋው በጣም ደስ ይላል ታምራላችሁ እንደ ድሮአችሁ ምናምን አለ። እና እሱ እንዳለው ፍቅራቸው ታድሶ እንደዚህ ተስተካክለው ምናምን አይደለም ማለት ነው።
ነገር ግን ምን ተፈጥሮ ነው ካልን ዋናው ነገር የተፈጠረው ነገር ምንድነው? እሷ ዋሽታለች። በላይ እንደ ገዳይ ጭራሽ ከኋላ ሆና በድንጋይ መትታው በድንጋይ ከመታችሁ በኋላ ግን ደግሞ ምንም እንዳላደረገ እንዳልተማታም ጭራሹን ደግሞ እኔ ተጎድቻለሁ እኔም ተመትቻለሁ ብላ እንደተመታ እንደተጎዳ ሰው ሆና ነው ማለት ነው እንዲያዝላት ያስገደደችው እንጂ እሷ እንዳለችው ወዷትኝ አፍቅሯትኝ ፍቅሯ ገርሽቶበት እንዳልሆነ ያው ግልጽ ነው ማለት ነው። ስለዚህ አሁን ላይ እሷ ያሰበችውና ያቀደችው ነገር ምንድነው ያለችው ራሷ ሚራ ማለት ነው። ወይኔ በቃ ከሁለት አይብስ ሆንኩኝ በቃ ከሁለታቸውም እንኳን ሳልሆን ቀረው ወይ ከአድናን አልሆንኩ ወይ ከሮቤል አልሆንኩ ብላለች ከዚህ በፊት። ስለዚህ እሷን አሁን እያስጨነቃት ያለው ከሁለት አይብስ መሆኗ ነው። አያቸው አንዳንድ ጊዜ ሁለት ነገርን ይዘን ጅው ስንል ሁለት እግር አለኝ ተብሎ ሁለት እግር አለን ነው ኦፍኮርስ ሁላችንም ሁለት እግር አለኝ ተብሎ ግን ሁለት ዛፍ ላይ አይወጣም። አንድ ዛፍ ላይ ይወጣን አንዱን ከላይ እየረገጥን ማለት ነው ከታይ ከላይ ነው ወደ ዛፍ ልንወጣ የምንችለው። ስለዚህ ሉሃናም ያጠፋችው ጥፋቷ በመጀመሪያ ደረጃ አንዳንድ ጊዜ ሲያዛ ያማክር ነው ሆኖ ነው እንጂ ትዳሯን አሁን ላይ ለማስመለስ ከመፍጨርጨር ይልቅ በፊቱኑ አጥብቃ መያዝ ነበረባት ማለት ነው። ስለዚህ አንዳንድ ጊዜ አንዳንድ ቻንሶች በጣም ከባዶች ስለሆኑ ለራሳችን ብንጠነቀቅ መልካም ነው ብዬ አስባለሁ። እንግዶችዬ እናንተ ማሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናም እስኪ ከዚህ ቪዲዮ ምን ተማረን የሚለውንም የእናንተን ሀሳብ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው መልሶ ይከፍላል ማለት ነው። ወዳችኋለሁ። ባይ ባይ ተወዳጆች።